ክብር ለኢየሱስ ይሁን። እንነሳለን ሁላችንም በእግዚአብሔር ፊት መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 4 ላይ እናወጣለን። ሉቃስ ወንጌል ምዕራፍ 4 ላይ እናወጣለን። ሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ያለውን ቃል አነብና ከዛ በኋላ እግዚአብሔርን አመስግነን እግዚአብሔርን ቃል እንካፈላለን። በጌታ በኢየሱስ ክርስቶስ ማነበዋለሁ። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። አሜን። ቁጭ በሉ። በዚህ ባነበብኩት ስፍራ ላይ የሚናገረው ዋናው ሐሳቡ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ተቀብቶ የሚሰጠውን አገልግሎት ነው። በዚህ ቦታ ላይ የሚገልጠው ምን አይነት አገልግሎት እንደሚሰጥ ኢየሱስ ክርስቶስ በምን አይነት አገልግሎት እንደሚያገለግል ነው የሚገልጠው። እንግዲህ ጌታችን ኢየሱስ ክርስቶስ ማን ነው? እሱ እግዚአብሔር ነው። እግዚአብሔር ነው፣ ደግሞ ፍጹም ሰው ነው። በዚህ ቦታ ላይ ምን አስፈልጎት ነበረ? የመንፈስ ቅዱስ ኃይል የቤዛነት ስራውን ለመፈጸም ከአባቱ ተቀብሎ የሚፈጽመውን አገልግሎት ውጤታማ በሆነ መንገድ ክንውን እንዲኖረው የመንፈስ ቅዱስ ኃይል መልበስ፣ የመንፈስ ቅዱስን ኃይል መቀበል፣ የመንፈስ ቅዱስን ኃይል መታጠቅ፣ የመንፈስ ቅዱስን ኃይል መልበስ ያስፈልገው ነበር። ምክንያቱም ኢየሱስ ክርስቶስን መጀመሪያ ወገኖች ሆይ መረዳት ያለብን ኢየሱስ ክርስቶስ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለዚህ መለኮት መሆኑን አምላክ መሆኑን ቁልጭ አድርጎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይናገራል። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በሰውና በእግዚአብሔር መካከል የሆነው መካከለኛ ነው። ምዕራፍ 1 ቁጥር 5 ላይ በሰውና በእግዚአብሔር መካከል የሆነ መካከል ሰው የሆነ ይለዋል። ሰውነቱን ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አምላክነቱን ይናገራል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ስለዚህ መለኮት ለምን ስጋ ለበሰ ብለን ካልን ወገኖቼ ሆይ ሊያድነን የሚችል ሰው ስለሌለ፣ ፍጹም ሰው ስለሌለ። ምክንያቱም ሰው ሁሉ የአዳም ዘር ሁሉ ሲወለድ በኃጢአት ነው። ዳዊት እንደዚህ አለ፣ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። ስለዚህ ስንወለድ ማናችንም ከእናታችን ማህፀን ስንወጣ ገና አራስ ሆነን ከማህፀን ስንወጣ ምንድነን? እኛ ኃጢአተኛ። በምን ምክንያት? በደም በአዳም የዘር ሐረግ ውስጥ ስለመጣን ምንድነው? ኃጢአተኛ ነን። በኃጢአት ነው የተወለድነው። ስለዚህ ሰው የማዳን ስራው ብቁ ሊሆን አይችልም። ግን ምን ያስፈልጋል? ፍጹም ሰው ያስፈልጋል። የሰውን ኃጢአትና በደል ፈንታ ሆኖ ቤዛ ሆኖ ለመሸከም ሰው ያስፈልጋል። ስለዚህ መለኮት ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ፍጹም ሰው ሆኖ ተወለደ። ደግሞ ፍጹም አምላክ ሆኖ አምላክነቱን በስጋው ሸፍኖ እዚች ምድር ላይ ተመላለሰ። አሁን ኢየሱስ ክርስቶስ
ከተወለደ በኋላ 30 ዓመት ሲሞላው አገልግሎቱ ሊጀምር ሲል ያለ መንፈስ ቅዱስ አንዲት እርምጃ አልተራመደም። ስለዚህ ነው በአንድ ቦታ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። በመንፈስ ቅዱስና በኃይል ተቀብቶ እንደገና ደግሞ በዮርዳኖስ ወንዝ በመጥምቁ ዮሐንስ የሚደረገውን ጥምቀት ሥርዓት ለመፈጸም ገብቶ ሲወጣ ኢየሱስ ክርስቶስ ሰማያት ተቀደዱ፣ ተከፈቱ። መንፈስ ቅዱስ በአካል መልክ አስተውሉ፣ በአካል በእርግብ አምሳል። መንፈስ ቅዱስ እርግብ አይደለም። ከአብና ከወልድ ጋር ስግደትና አምልኮ የሚቀበል ምልአተ አካል ያለው አምላክ ነው። ግን በእርግብ አምሳል መጣ እንጂ እርግብ አይደለም። ይሄ ምሳሌው ነው። የመንፈስ ቅዱስ ምሳሌው ነው። እርግብ ምሳሌው ነው። ስለዚህ በላዩ ላይ በእርግብ አምሳል ወረደ። ከዛ በኋላ ጌታ ኢየሱስ ክርስቶስ በዚህ ኃይል ከተሞላ በኋላ ለድሆች ማለት ለምስኪኖች በመከራ ውስጥ ላሉ ሲናገረው እንደዚህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው። እንግዲህ በብሉይ ኪዳን ሥርዓት መጽሐፍቶቹ ጥቅልል የሆኑ ጽሑፎች ናቸው። እነኛ እየተረተሩና ነው የሚነበበው። ሲነበብ ተቆመው ይነበባል። ከዛ በኋላ ያ ጥቅልሉ ጽሑፍ ቃል የእግዚአብሔር ቃል አምጥቶ ለሰሞነኛው አገልጋይ ይሰጠዋል። ያንን ከተረተረና ቆሞ ካነበበ በኋላ ይጠቀልልና ለዛ ለተመደበ አገልጋይ ይሰጠዋል። ያ ጥቅልል መጽሐፍ ደግሞ አንድ አሁን ለምሳሌ ምዕራፍ 1 ላይ ምዕራፍ 4 ላይ እንደምናየው አንድ ምዕራፍን ላይ ያልቅ ይችላል። የተወሰነ ነገር ጥቅልሎች ናቸው እና ይቀበለውና ካነበበ በኋላ ወስዶ በሚቀመጥበት ቦታ ላይ ያስቀምጠዋል። ስርዓት ነው። እንደዚህ ዘመን ስንፈልግ እንዲህ እንደምናደርገው አይደለም። ነገሮችን ሁሉ ነገር በስርዓት ይካሄድ ነበር በብሉይ ኪዳን ዘመን። ስለዚህ ጽሑፉን የሚያመጣል፣ የሚያነበው ቆሞ ያነባል። ከጨረሰ በኋላ ይሰጠዋል። ተቀብሎ ወስዶ የሚያስቀምጥበት ቦታ ላይ ያስቀምጠዋል። እርሱ ግን ሲያስተምር ወይም ትምህርቱ ሲናገሩ ቁጭ ብለው ነው፣ ሲያነቡ ግን ቆመው ነው። ይሄ ነበር ስርዓቱ በዛን ሰዓት የነበረው። ኢየሱስ ክርስቶስ የተሰጠው ቃል ቦታ ትንቢተ ኢሳይያስ ምዕራፍ 61 ላይ ያለውን ነው። ከዛ እሱን ያነባል። ይሄ አሁን ያነበብኩትን ክፍል ላይ ነው ያለው። ያነብና ይቀመጣል። አንድ ቃል ይናገራል። ከዛ በኋላ የነቢዩ ኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው። አያችሁ፣ ለአገልግሎት የሚያስፈልገውን ኃይል የሞላውን መንፈስ ይናገራል። የእግዚአብሔር ሥራ ዛሬም በዘመናችን በሰው ዕውቀትና ችሎታ አይሰራም። ለመስራት መሞከር ይቻላል፣ ግን ፍሬው ከምድር አያልፍም ወገኖቼ ሆይ። እግዚአብሔር አያውቀውም፣ አይቀበለውም። ምክንያቱም ሰው በኃይሉ አይበረታም። የእግዚአብሔርን ሥራ ሰው በሥጋ ለባሽ ዕውቀት ቁንጽል በሆነች አእምሮ ሊሰራ መነሳት ራሱን የቻለ አደጋ ነው ወገኖቼ ሆይ። የጌታ የእግዚአብሔር በእኔ ላይ ነው፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ለድሆች የሚለው ብር ለሌላቸው ሰዎች ማለት አይደለም። ለድሆች የሚለው ብር ለሌላቸውም ግን ብዙ ቢሊየን ብርም ያላቸውም የሁለቱንም ልብ ነው የሚናገረው። ለምስኪኖች፣ ዝቅ ላሉ፣ ለትሑታን፣ ለተጨነቁ፣ ለተጨቆኑ፣ ጥያቄ ለሞላባቸው፣ ሐዘን ላለባቸው፣ ትህትና ለሞላባቸው ለነሱ ማለት ለሚቀበሉ ለሚሰሙ ማለት ነው እንጂ በኑሮ ከፍታና ዝቅታ ውስጥ ያለ አባባል አይደለም። ለሁሉም ወንጌል፣ ለድሃውም፣ ለባለጠጋውም፣ ለተማረውም፣ ላልተማረውም፣ ለወንዱም፣ ለሴቱም፣ ለትንሹም፣ ለትልቁም፣ በገጠርም በከተማም ወንጌል ለሁሉም ይነገራል። ይልቁንም ለነማ
ለምስኪኖች። እነኚህ ሲገልጣቸው እኮ በትንቢተ ኢሳይያስ ላይ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ ቃሌ ወደሚያንቀጠቅጠው ማለት ቃሌን ሰምቶ ወደሚቀበለው ወደሚታዘዘው። መስማት አንድ ነገር ነው። ነገር ግን የሰሙትን ነገር ተቀብሎ ተግባራዊ ማድረግ ደግሞ ሌላ ነገር ነው። ስለዚህ እንደዚህ ይላል ወገኖች ሆይ ለትሁታን መንፈሳቸው ለተሰበረ ዝቅ ለሚሉ ለየዋሆች ክፋትን የሚያጠነጥን ልብ ለሌላቸው አመፅን ለማይጋግሩ እኔነት ላያቸው ላይ ላልሰለጠነባቸው የእግዚአብሔርን ሐሳብና ፈቃድ ለመቀበል ፈቃደኛ የሆኑ ማለት እኮ ነው ወገኖች ሆይ። የሰውን ልጅ ልብ እግዚአብሔር ብቻ ያውቀዋል። ምን አይነት ጠንካራ እንደሆነ፣ ምን አይነት እልከኛ እንደሆነ። ሁለት አይነት ሰዎች በዓለም ላይ አሉ። በመስቀል ላይ ሆኖ አንደኛው ኢየሱስ ክርስቶስ እንደዚህ ይለዋል፣ አንተ ክርስቶስ አይደለህምን? ራስህን እኛንም አድን ብሎ ሰደበው። በሞትና በሕይወት መካከል ተንጠልጥሎ ደሙ እየተንሸቀሸቀ የመሳደብ የክፋት አቅም አለው የሰው ልብ እንደዚህ አቅም አለው። በዚህ በኩል ደግሞ ያለው እንደዚህ አለ፣ አንተ እንዲህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? እኔና አንተ እኮ ስላደረግነው ነገር ትክክለኛ ወንጀለኞች ነን፣ ቅጣታችንም ትክክል ነው። ይሄ ግን እኮ አለ ወደ ኢየሱስ ዞር ብሎ ይሄ ግን እኮ ምንም አላደረግም ካለ በኋላ ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ። ይኸው እነኚህ ሁለቱ የዓለምን ሕዝብ ይወክላሉ። እንደዚህ አይነትም ሰው አለ፣ ትሁትም ልብ አለ። እንደገና ቁጭ ብሎ እግዚአብሔርን ቃል እየሰማ ከክፋት የማይመለስ ከአመፅ የማይመለስ ከጥላቻ የማይመለስ 30 ዓመት 40 ዓመት ቁጭ ብሎ እግዚአብሔርን ቃል ቤቱ ያነበበ በተስኪያን ላይ ቁጭ ብሎ እየሰማ አለ። ስለዚህ ወገኖቼ ሆይ ይኸውላችሁ መጣና እግዚአብሔር ለምንድን ነው እንደዚህ ያለው ብዬ ራሴ ብቻዬን ነው የሚገርመኝ ወገኖቼ ሆይ። ባሪያዬ ሕዝቅኤል ሆይ ሂድ ይሄን መልእክት ነግራቸዋለህ፣ አይቀበሉህም፣ አይሰሙህም። ነገር ግን ወደ እነሱ ልኬሃለሁ ይለዋል። ወደ ሌሎች እኔን ወደ አሕዛብ ብልክህ ኖሮ ይሰሙህ ነበረ። ነገር ግን ወደ ሕዝቤ ወደ እስራኤል ቤት ልኬሃለሁ፣ ትነግራቸዋለህ፣ ግን አይሰሙህም። በስመ አብ ወወልድ ወመንፈስ ቅዱስ። አድነኝ በሉ እስቲ አንድ ጊዜ። አድነኝ ማለት ሌላ ምን ይባላል? አድነኝ ነው እንጂ ወገኖቼ ሆይ። ለዚህ ነው ለድሆች፣ ለተጨነቁ፣ ለተጨቆኑ፣ ግራ ለገባቸው፣ ጥያቄ ለሞላባቸው፣ ለምስኪኖች ወንጌልን እሰብካለሁ አለ። ወንጌልን ሰምተን በክርስቶስ ስላመንን እግዚአብሔር ረዳን እኮ ወገኖቼ ሆይ። እግዚአብሔር አምላክ የተመሰገነ ይሁን። ለትሁታን ተሰበረባቸው በቃሉ ለሚንቀጠቀጡ ነው ወንጌሉ እኮ የሚጠቅመው ወገኖቼ ሆይ። ቃሉን እኮ ለሚያደምጡ ለሚቀበሉ፣ እሺ ለሚሉ ነው፣ ለሚታዘዙ ነው። የተቀጠቀጠና የተጨቆነ ልብ ያለውን አልንቀውም፣ እንባውን አላልፈውም፣ የልቡን ስብራት እየየው ዝም አልለውም፣ የዘላለሙን ወንጌል እነግረዋለሁ። እግዚአብሔር አምላክ የተባረከ ይሁን። ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ። ለታሰሩት መፈታት። ሁለት አይነት እስራት አለ ወገኖች ሆይ። ሰው ሁሉ የሚያየው እስራት አለ። ሰው ሁሉ እያየው ምን ይላል? አይ እንደው ምን አንዳንዱ ደፋሩ እንደዚህ ይላል፣ አንድ ነገር አርጋ ነው እንጂ እንዲህ ሆነችው፣ እሱ አንድ ነገር አርጎ ነው እንጂ እንደዚህ የሆነው። ደፋሩ እንደዚህ ይላል። ፈሪሃ እግዚአብሔር ያለው ደግሞ እንደዚህ ይላል፣ እግዚአብሔር ይርዳት በጣም ተሳዝናለች ይላል። አንዳንዱ ደግሞ እንደዚህ ይላል፣ አንድ ያደረገው ነገር ቢሆን ነው እንጂ ይሄ መከራ ታዲያ ያጋጥመው ነበረ። አንተስ የቆምከው በምንህ ነው? በምንህ ይሆን የቆምከው አንተ? ወገኖቼ ሆይ ያንዳንድ ሰዎች መከራ ከውጭ ይታያል። ልንፈርድ አልተጠራንም። ፍርድ ማን ነው? ተናገሩ። ፍርድ ማን ነው? ፈራጅ ማን ነው? መሐሪ ማን ነው? ይቅር ባይ ማን ነው? የሚያስገባ ማን ነው? የሚያስወጣ ማን ነው? የሚጠብቅ ማን ነው? የሚረዳ ማን ነው? የሚታገስ ማን ነው? የማረን ማን ነው? የሞተልን ማን ነው? ኢየሱስ ክርስቶስ ነው።
እኛ ሰው ነን። ሰው ነህ ወንድሜ፣ ሰው ነሽ አንቺ። ወቂ ሰው ነሽ፣ ሰው ነን እኛ። ያንዳንዶቻችን መከራ ያንዳንዶቻችን ስቃይ እኮ ይታያል። ግን እግዚአብሔር አንዳንድ ጊዜ እንደዚህ ይመስለኛል የአንዳንድ ሰዎችን ነገር አደባባይ ሰው ሁሉ እንዲያው የሚያደርገው ምንድነው የምንለው? አዝነን እንራራለን፣ ጸልየን እንማልዳለን፣ ይቅርበል እባክህ እንላለን፣ እንፈርዳለን፣ እንተቻለን። በፈረድካት ምላስ አይመስልህም ወንድሜ እንጂ ከዚች ምድር ሳትወጣ ሳንወጣ እዚሁ ነው ሂሳቡንም እናወራር ነው። ያንዳንዶች ስርዓት እንደዚህ ነው ወገኖቼ ሆይ። ወዴት ነው የምትሄጂው? እግዚአብሔርን ለማምለክ። የት ነው የምትሄጂው? እንደምን አሉ እትዬ ከሌ እንዴት ደህና ዋሉ? ወዴት ነሽ? እግዚአብሔርን ላመልከው። ወገቧ እንደዚህ በእንድ የታጠፈ ወገብ ነው። ሰው ሁሉ ጎባጣዋን ያየዋል። አንድ ቀን ግን የፈጠራት መቅደስ ውስጥ ቆሞ ጠበቃት። ለታሰሩት መፈታትን ያለው ጌታ፣ ለተጠቁ ነፃነትን ያለው ጌታ መቅደስ ውስጥ ጠበቃት። እና እሷ የመጣችው መገለጥ አልተነገራትም። ህልምን አላቅም፣ ህልም አትይም አላቅም። ብቻ እሷ አንድ ነገር ታውቃለች፣ ያህዌን ልታመልከው መጣለች። የት? በቤተ መቅደስ መጣለች። በዛ ቤተ መቅደስ ደግሞ እውነተኛ አምላክ፣ ፍጹም ሰው የሆነው ኢየሱስ ክርስቶስ መቅደስ ውስጥ ቆሟል። ባያት ጊዜ አንቺ ሴት አላት፣ ከድካምሽ ተፈተሻል። እንዴ እሷ የመጣችው ልታመልክ፣ አንቺ የመጣሽው እሁድ ቀን እግዚአብሔርን ልታመልኪ፣ ልትገዢ፣ ለእግዚአብሔርን ቃል ልትሰሚ። አንተ የመጣኸው እሁድ ቀን እግዚአብሔርን ነገር ልትሰማ የመጣኸው ልታመልከው ነው። እንግዲያስ ያልመጣህበትን ጥያቄ መልሶልህ ትመለሳለህ። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ወይ እግዚአብሔር አምላክ የተባረከ ይሁን። አዩ ልብ ያደርጋሉ። ልብ አድርግ ወንድሜ። ስትመለስ ጠጋለና ኢየሱስ የምኩራብ አለቃው በሰንበት ቀን ለምን ተፈወሰች ወይ ተቆጣ። በኋላ ኢየሱስ አየውና አንተ አለው አህያህ በሰንበት ቀን በሬህን በሰንበት ቀን ትፈታዋለህ፣ ውሃ ያስፈልገዋል ብለህ ልታጠጣው ተወስደዋለህ፣ ደግሞ በሰንበት ቀን ወስደህ ሳር ትሰጠዋለህ። እኔ እኮ አህያ አይደለም የፈታሁት፣ እኔ እኮ በሬ አይደለም የፈታሁት፣ እኔ እኮ የአብርሃምን ልጅ ነው የፈታሁት። በሆኑ በሰንበት ቀን እሷ ልትፈታ አይገባምን ሲል ሰውየው ሲቆጣ፣ የምኩራብ አለቃው ሲቆጣ ብዙ ሰዎች አብረው ልክ ነው ብለው ነበረ። ኢየሱስ ይሄንን ሲናገር እኔ በሬ አልፈታውም፣ አህያ አልፈታውም፣ የአብርሃምን ልጅ ነው በሰንበት ልትፈታ አይገባምን ሲለው ሁሉም ይኸው የእግዚአብሔር ቃል ውስጣቸው ያለውን የክፋት አጀንዳ ገለበጠው። ሌሎች ደግሞ ደስ አላቸው። እነኚህ ሰዎች በዘመናት ሁሉ አሉ። ያንቺ መጽናናት የሚያስደስታቸው፣ ያንተ መባረክ የሚያስደስታቸው፣ እንደገና የሚያስከፋቸው፣ የሚያበሳጫቸው። ግን አንድ ነገር ይገርመኛል፣ የሚጠሉህም የሚወዱህም እያዩ እግዚአብሔር ይባርካል። እግዚአብሔር ይባርክሻል። ደግሞ ከፍ ማድረግ ይችልበታል። ክብር ለመንፈስ ቅዱስ ለዘላለም ይሁን። ስትመለስ ሰፈር ውስጥ የሄደችው ጎብጣ ነው፣ የተመለሰችው ቀና ብላ ነው። ዘራቸውን ይዞ እያለቀሱ ነው፣ ሲመለሱ ነዷቸውን ታቅፈው ነው። ሰፈሩ እንደዚህ ይላል። እቺ ሴትዮ ጎባጣዋ ሴትዮ ትመስላለች። አዎት፣ አረ ነች አይደለችም፣ ነች አይደለችም። እግዚአብሔር በህይወትህ ተአምራት ሲያደርግ መነጋገሪያ ያደርጋል። አላቅም ዛሬ የጎበጠ ነገር እየተፈታ ነው። የታሰረ ነገር እየተፈታ ነው። የጎበጠ ነገር እየተፈታ ነው። የታሰረ ነገር እየተፈታ ነው። ድንገት ያታሰረ ምን አለ ወገኖቼ ሆይ እኔ እኮ አለ 18 ዓመት ሰይጣን ያሰራታል። ሰው ሁሉ እዛኛው ፊዚዮቴራፒ ብትሄድ፣ የአጥንት ስፔሻሊስት ጋር ብትሄድ፣ አከርካሪዋ ላይ የሆነ ነገር ምርመራ በሲቲ ስካን በሆነ ነገር ራጂ የሆነ ኤምአርአይ ብትነሳ ብዙ ነገር ልክ ነው እኔ የምለው እንደዛ ነው ባይ ልክ ነው እኮ እንደዛ ነው የሚባለው። ግን አንድ አይን አለ፣ እሱ አይን ይተከልልን።
አንድ አይን አለ፣ የውስጡንም አይን አለ። ዛሬ እዚህ ውስጥ አይናችሁ ይብራ ወገኖች፣ የውስጥ አይናችሁ ይለቀቅ ይብራ ወገኖች፣ የውስጥ አይናችሁ ይብራ። ወይኔ ጌታ እግዚአብሔር አይደለም ያጥንት በሽታ አይደለም የሆነ ካንሰር አይደለም የሆነ አጥንት ላይ ያለ የተበላይ አይደለም አጋንንት ነው ደንቁሎ የሚያወጣው የይሁዳ አንበሳ የናዝሬቱ አሁንም የታሰረውን ስውር እስራት በረከትሽን የተጫነውን ነገርን የተጫነውን ያየዋል። የይሁዳ አንበሳ ይፈታል፣ መፍታት ይችላል። ይሄንን ቅባት ደግሞ በቤተ ክርስቲያን አስቀምጧል። ክብር ለኢየሱስ ክርስቶስ ይሁን። ግራ ይበልሽ እሷ ነች። የቷ? የጎበጠችዋ ነች። ምን ሆናለች? ታሪኳን፣ ስሟን፣ የአደባባይ መከራዋን በአደባባይ ለወጠው። ዋ የአደባባይ እንቆቅልሿን በአደባባይ ፈታው። የአደባባይ እንቆቅልሿን በአደባባይ ፈታው። እግዚአብሔር አምላክ በአደባባይ ነገራችሁን ይፍታው። ለእግዚአብሔር ክብር ያብቃችሁ። ፈቶ እግዚአብሔር ለክብሩ ነገራችሁን የተቋጠረበትን ቦታ ፈቶ ሊከብርበት፣ ሊመሰገንበት፣ ምስጋናውን ሊወስድበት፣ እሱ ሊከብርበት፣ እባቡን ደንቁሎ ሊያወጣበት እግዚአብሔር ይክበርበት። አሜን፣ ይመስገንበት። ክብር ለኢየሱስ ክርስቶስ። ለታሰሩ መፈታት እንዳንዱ በአደባባይ ነው፣ እንዳንዱ ግን አይታይም። እንባሽን ብቻ ታጥቢዋለሽ፣ ቤት መኝታሽን በእንባ። እግዚአብሔር ሆይ ሰው እኮ አያውቀውም። እግዚአብሔር ሆይ እናቴም ባለቤቴም አታውቅም እኮ፣ እሷም ባለቤቴም እኮ አያውቅም ይሄንን ነገር። አባቴም እኮ አያውቁም ይሄንን ነገር። ፓስተሬም እኮ አያውቁም ይሄንን ነገር። የሚያውቅ አለ በዙፋኑ ላይ። የማይታይ ስውር የሆነ እስራት፣ ስውር የሆነ እንባ። የማገለግለው አምላኬ እርሱ ያውቃል፣ እኔ አላውቅም፣ እሱ ያውቃል። ግን አንድ የተሰወረ ነገር ከጉባኤው ውስጥ ካሉ ልቦች ላይ ይፈታል። በጌታ በኢየሱስ ክርስቶስ ስም ይፈታል። ተጨቁነሃል። ምን ያረጋሃል? ጨቁኖ የማትፈልገውን ነገር ያስደርግሃል። ካደረክ በኋላ ጌታ ሆይ አልፈልግም እኮ ምን ነው ትላለህ። ያቃል። በስውር የሚያስጨንቅህን አይምሮህን ይዞ ወደማትፈልግበት ቦታ የሚያንደረድርሽን ያውቃል። ስውሩን እስራት የሚበጥስ የናዝሬቱ ኢየሱስ የተመሰገነ ይሁን። የናዝሬቱ ኢየሱስ የተባረከ ይሁን። የናዝሬቱ ኢየሱስ የደመቀ የተገነነ ይሁን። ዝናው በምድር ሁሉ ይውጣ ይግለጥ። አሰየነ ጌታ። አሜን፣ ሃሌሉያ። ለታሰሩ መፈታትን፣ ለተጨቆኑስ ለዕውሮች ማየትን። ምን አይነት የኢየሱስ ክርስቶስ የተቀበለው ቅባት አገልግሎት ሁለንተናዊ ፈውስ፣ ሁለንተናዊ በረከት የሞላበት ነው። እሱን ደግሞ በቤተ ክርስቲያን ላይ በክርስቶስ እውነተኛይቱ ቤተ ክርስቲያን ላይ አስቀምጦታል። ስጋዊም የሆነውን እስራትና አለማየት፣ መንፈሳዊ የሆነውንም እስራትና አለማየት፣ ሁሉን ያካተተ፣ ሁሉን ያሟላ፣ ሁሉን የሚችል ጌታ አገልግሎት በቤተ ክርስቲያን ተቀምጧል። ኢየሱስ ይሄን ለሰጠ ጌታ ስሙ ለዘላለም የተባረከ ይሁን። ማየትን፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አውጣ ዘንድ። ምንድነው ይሄ የተጠቁ ማለት? የብዙዎቻችን ቅድስና ህይወታችን የተጠቃ ነው። በቅድስና 3 ቀን 4ኛ ቀን ላይ አንድ ቦታ ያስገባሻል፣ አንድ ቦታ ያስገባሃል። አንደበቴን ጌታዬ መጠበቅ እፈልጋለሁ። እንውላለን፣ እናድራለን። ትንሽ ቆይቶ የሆነ ነገር ላይ ሳት ብሎ አንደበታችን መኪና ከፊት ቀጥ ሲል
ብለን እዛው መኪና እየነዳን ወይ መንገድ ላይ ወይ ቤት ውስጥ ወይ ከልጆች ወይ ከሰራተኛ ጋር ይኸው ያ የተጠቃንበት ስውር ነው እኮ መጠቃት። ይሄ ጥቃት ምን አይነት ጥቃት መሰላችሁ? ተሰውሮ የሚያጠቃ ይመጣና እላያችን ላይ ነገር የት ጋ ምናችንን እንደሚነካ ያውቃል። እሳት ከሰማይ ወርዳ ትብላው። ለተጠቃንበት ነገር ነፃነትን ለሚሰጠን ጌታ በደንብ ክብር እንሰጠዋለን ወገኖች። የተጠቁትን ነፃ አውጣ ዘንድ የተወደደችውንም የጌታን ዓመት ሰብክት ዘንድ። የጌታን ዓመት ማለት ወገኖቼ ሆይ ያ የተወሰነ ጊዜ አይደለም። ኢየሱስ ክርስቶስ በሥጋ ወራት የነበረውን አገልግሎት በአጠቃላይ ያካተተ ቃል ነው። ይሄ ቃል መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም ያሉት ሁሉ ትኩር ብለው ይመለከቱ ነበረ። እርሱም ዛሬ ሰየነ ጌታ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ። ከ700 ዓመት በፊት የተጻፈው ትንቢት እድለኞች አይደሉም? ኢየሱስ ክርስቶስ በሥጋ ወራት በነበረበት ዘመን ላይ ምድር ላይ የነበሩ እና አብርሃም እኮ ጓጉ። ቀኔን ያይ ዘንድ ሐሴት አደረጋለሁ ምን ነው በኖር ይላሉ። በዚህ ኢየሱስ ክርስቶስ በነበረበት ዘመን ላይ አያችሁ ወገኖቼ ሆይ ወደ ገዛ ወገኖቹ መጣ። ነገር ግን የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጅነትን ስልጣን ሰጣቸው። እኔና እናንተ ተቀበልን፣ የልጅነትን ስልጣን አገኘን፣ የእግዚአብሔር ልጆች ሆንን፣ ተቀበልነው፣ ጌታን አመንን። መድኃኒቴ ነህ፣ ጌታዬ ነህ፣ አምላኬ ነህ፣ አስታራቂ ነህ፣ ሊቀ ካህኔ ነህ፣ የኔ አባት ነህ፣ የኔ እረኛ ነህ፣ የኔ ዕለት እንጀራ ነህ፣ የኔ ጠባቂ ነህ፣ የኔ መድኃኒት ነህ ብለን ተቀበልነው። ስለተቀበላችሁት ደስ ይበላችሁ ወገኖቼ ሆይ። እንጸልያለን። ሁላችንም መጽሐፍ ቅዱሳችንን እንደያዝን